ሰላም እንደምን አደራችሁ እንደምን ዋላችሁ ጓደኞቼ ሰላምታዬን አቀርባለሁ። ይሄንን ቪዲዮ የምትሰሙ በአጠቃላይ ላይክ እና ሰብስክራይብ እንድታደርጉ አሁንም እጠይቃችኋለሁ እና እግዚአብሔርን እጅግ አድርገን እናመሰግናለን ወገኖቼ። ዛሬ እንግዲህ አገር አቀፍ አስቸኳይ መልእክት ያልኩትኝ ያው እንግዲህ ተስቦ ምን ለማምጣት ነው ደግሞም ዓለም አቀፍ አገር አቀፍ ሲሆን ዓለም አቀፍ ነው። እንግዲህ አቢጋል ሚኒስትሪ ሚሽን ወገኖቼ እግዚአብሔርን እጅግ አድርጌ አመሰግናለሁ። ዛሬ በጣም እየጸለይኩኝ ነበረ እና ብዙ እግዚአብሔራዊ ሐሳቦች መለኮታዊ ሐሳቦች አስብ ነበረ። ደሞ ቪዲዮዎችም ሰማ ነበረ። ወንጌላዊ ያሬድ በቃ በጣም ደስ የሚሉና በተለይ ሰሞኑን በጣም ትልቅ መልእክቶች ነበሩ። መንፈሳዊ ነገሬን በቃ በጣም ያነቃቁ ማለቴ ነው እና በተለይ ስለ እምነትና መተማመን ስለ አቲቲዩድ አመለካከት የሚል መልእክቶች እንግዲህ በጣም ከመጽሐፍ ቅዱስ እይታ ዛሬ ላቀርብ ነበር፣ ግን በጣም ድካም ስሜት አለብኝና ግን ይሄ እንዲቀድም አሰብኩ። በተለይ ፊልጵስዩስን እያጠናሁት ነውና በቃ ፊልጵስዩስ እንግዲህ ሐዋርያ ጳውሎስ እስር ቤት ሆኖ ነው እና በጣም አጽናኝ በጣም አበረታች መጽሐፍ ነው። እውነቴን ነው የምላችሁ አይደል በጌታ ደስ ይበላችሁ ይላልና ፈጽሞ አይደል እንዴ በተለይ ስለ መለኮታዊ ተሐድሶ በደንብ ነው የሚያስተምረንና ሙሉን እንድናጠናው እፈልጋለሁ በጌታ ጊዜ ማለት ነው። እና ግን የሚገርማቸው አጨናናቂ ስኬጁል መስሪያ ቤቴ ኤቭሪዴይ ይቀያየራልና ኢቭን እንኳን አሁን አርብም እንኳን ቢዚ መሆንበት ነገር የተፈጠረ ነው እና ስለዚህ ዛሬ አናውንስ ስላደረግ የምፈልገው በተለይ በዶክተር ማሙሻም ሆነ የሚገርማችሁ ሌላም አገልጋይ በጣም ተአማኒ የምወደው አገልጋይ ይሄ ነበር ሲናገር የነበረው። በቃ ዳግም የተወለዳችሁት በቃ ለአገልግሎት ነው ብሎ ነው ያለውና ሁላችን እግዚአብሔር እንድናገለግል ይፈልጋል። ከዛ ደግሞ ምንድነው የምናገለግለው ነው በቃ እና እንግዲህ ያው በእምነት በተቀበልነው ውስጣችን አይደል የምንቀበለው መንፈስ አለ። በትምህርት በቃል በመጽሐፍ ቅዱስ ቃል እግዚአብሔር መንፈስ ነውና በተለያዩ ሁኔታዎች ዋናው ቃሉ ነው የሚመሰክርልና በተለይ አቢጋል ሚኒስትሪ ለረጅም ጊዜ የጸሎትና የምልጃ ለኔሽን ነው። ከዛ አሁን በተለይ ሰሞኑን እያዳበርኩ ያለሁት ስለ ማይንድ ሴት ይሄ ተግባራዊ ነገርን ማለት ያው ጸሎቱን የሚደግፍ ነገር ነው። ወደፊት እንዴት እንደሚሆን ባላቅም ምክንያቱም ብዙ ጓደኞቼም እንዳላችሁኝ ይኮ የተማረ ሰው ያስፈልገዋል ደግሞ የራሱም እና በእርግጥ እግዚአብሔር ያስተምረናል አይደለ በብዙ መንገድ እና በትምህርት ለማደግ ፈቃደኛ ነኝ። በየቀኑ ደግሞ የምረዳውንም ነገር በዚሁ መልክ እንዲያውም የሚገርማችሁ ሰሞኑን በስማም በተለይ በዚህ አመለካከት በሚለው ፑሽ በቃ መንፈስ ቅዱስ በጣም ብዙ ነገሮች እንድዳስስ ነው ያደረገኝ ማለት ነው። ምክንያቱም አንደኛ ነገር ይሄ ምንድነው ህይወታችን አተገባበር ያስተምረናል ማለት ነው። እኔ እንደተረዳሁት ራሴንም እንደማየው እና ተሐድሶ አይደል እንዲስተታችን እንድናይ ይሄ ነገር እንዴት ነው ብዙ ነገር እድገት ስንል ለውጥ ነው አይደል በህይወታችን ላይ ክርስቶስን እየመሰልን እግዚአብሔርን እየመሰልን የምንሄድበት ሁኔታዎች ነው የሚፈጠሩት። ያ ነገር የሚፈጠረው ተግባራችን ሐሳባችን በተለይ አሁን በተለይ ኢትዮጵያን በተመለከተ ብዙ በቃ እና ሰዎች ራቁኝ ሰዎች ጋር በጣም አይቀርቡኝም እና ብዙ አንዳንዶች እንደ ድፍረትም አንዳንዶች አላል እኔንም እንደ ዓለማዊ የቆጠሩኝ ብዙ ነገሮች አሉ። እኔ ግን እንዴት ነው መመልከት ያለብኝ? አንደኛ ቃሉ ላይ መጽናት ነው ያለብኝ እውነት እስከሆነ ድረስ ማለት ነው። ከዛ ደግሞ አንዳንድ ችግሮችን ማስተካከል እንዳለብኝም አምኛለሁ ማለት ነው። ምክንያቱም በእርግጥ ሰዎች እንዲቀበሉን ብቻ ሳይሆን እግዚአብሔር እንዲከብር ነው የምናገለግለው እና
ስለዚህ ዛሬ ልናገር የምፈልግበት ክፍል ፊልጵስዩስ ነው። በጣም ፊልጵስዩስ በተለይ በዚህ በአመለካከት ላይ ብዙ መርሆች ያገኙት በዚህ ነውና ፊልጵስዩስ በአንድ ሐሳብ በጌታ እንዲስማሙ እድሜዎስን እመክራለሁ፣ ሴንቲዮስን እመክራለሁ። አንድ ሐሳብ ብዙ ቦታ ነው መጽሐፍ ቅዱስ ብዙ ቦታ ላይ ክርስቲያኖች አንድ ሐሳብ እንዲሆኑ ይነግራል። እና ለምንድነው ለወንድሞቼ ያለኝ ምክር ሀገራችንን በተመለከተ አንድ ሐሳብ እንድንሆን። በተለያየ ቦታ ልንጸልይ እንችላለን፣ ትምህርት ሊኖረን ያስፈልጋል። ሀገርን በተመለከተ ስለ ሀገሬ ንጹህ ዜጋ ለመሆን መጽሐፍ ቅዱስ ምንድነው የሚለኝ የሚል ሐሳብ ያስፈልገናል። ሁለተኛ ፖለቲካ አስተሳሰቢ እንዴት መሆን አለበት? በመጽሐፍ ቅዱስ የተቃኘ መሆን አለበት። እንገባችሁ? እና ብዙ ነገሮች አሉ እኔም የተናገርኳቸው ሌሎች አገልጋዮችም የተጻፉም ብዙ ነገሮች አሉና ስንጸልይ በዛ እንሆናለን ማለት ምክንያቱም ሁላችንም ብዙ ነገር ነው የምናስበው አይደል እንዴ? መሪ ለመሆን ፖለቲካ ውስጥ ለመሳተፍ ጥሩ ዜጋ ለመሆን ሀገራችን ሰላም እንድትሆን ፍትህ እንዲኖር እነዚህ ነገሮች በእግዚአብሔር ቃል ሲቃኙ አሁን እዚህ ጋር ሐዋርያ ጳውሎስ እየተነጋገረ ያለ የተለያየ ልዩነት ነበረ። ገባችሁ? ይሄንን መጽሐፍ በአንድ ሐሳብ ሲሉ ገባችሁ? አንዱን የበላይ አንዱን የበታች ማድረግ አንችልም። እኩልነት እንዲመጣ የእግዚአብሔር ቃል ማሰብ አለብን። ክርስቲያናዊ አመለካከት ደግሞ ትህትናን ነው። ገባችሁ? በቃ ክርስትናን ውስጣዊ ነገራችን እውነት ከሆነ ውጫዊ ነገራችን አይደል እንዴ? አመለካከት ውጫዊ ነገር ነው እና ከባህሪ ጋር ደግሞ የተለያየ ሐሳብም አለውና ይሄ ትምህርቱን ለማቅረብ እሞክራለሁና ትህትናን ወንድሜ ከኔ ይሻላል፣ ሌሎችን መጥቀም፣ ሌሎችን ማስቀደም፣ መተባበር፣ ከእውነት ጋር መተባበር ብዙ ነገሮች አሉ በአንድ ሐሳብ ሆኖ ሲሉ። ምክንያቱም ብዙ ጊዜ አገልግሎትን ስናየው በቃ ይሄ እኔ በጣም ሴት ጓደኞቼ እንኳን በጣም ማቃቸው እኔ ወደኔ እንኳን ለጌታ ያመጣቸው ልክ የሆነ መበላለጥ ነገር መገፈታተር ነገር በጣም እና እነዚህ ነገሮች ምንም አይጠቅሙም። በተለይ እንደ ሀገር የጋራ ነገር እና አንድ ሐሳብ ወደ መሆን መምጣት አለብን ብዬ አስባለሁ። ገባችሁ? አንድ ሐሳብ ስንሆን ሌሎችን ለመጥቀም ሌሎችን ለመደገፍ አሁን ምንም ይሄ መደጋገፍ ምናምን አይደለም፣ ግን አይደለ የስራው ባህሪ ነው፣ መንፈሳዊ ስራ ባህሪ ነው ማለት ነው እና ስለዚህ ሀገራችን በተመለከተ አንድ ሐሳብ መሆን አለብን ብዬ አስባለሁ። ያ ሐሳብ የሚመጣው ከእግዚአብሔር ቃል ነው። እግዚአብሔር ቃል ያለንን መሆን አለብን እና ምንድነው ያለው ፊልጵስዩስ ላይ ጳውሎስ የተለየ ሐሳብ ቢኖራችሁ በመካከላችሁ ይጸልይ፣ መንፈስ ቅዱስ ደግሞ እሱ ይገልጽለታል ይላል እና እኛ አንድ ሐሳብ ከሆነን ሀገራችንን እንቀይራለን። እግዚአብሔር የከኛ ጋር ሆኖ ይቀይራል። የሁሉ መጓዘዝ ግን በቃ እኔ የበላይነት ከሆነ ወይ የውሸት ከሆነ ወይ ትምከት ከሆነ ወይ ትዕቢት ምድራዊ ነገር ከሆነ ምንም እስራኤልም አልጠቀማትም ማለት ነው። እነ ኤርሚያስ እኮ ኧረ ተው ይሄ ነው ቢሉ እና ዞሮ ሁላችንም እንደ እግዚአብሔር ቃል የሆነው ነገር ሊለውጠን ያስፈልጋል። ሐሳባችን እንደ እግዚአብሔር መሆን አለበት ብዬ አስባለሁ። ሌላ ሁለተኛ ጥሪ ደግሞ እንድንጸልይ ነው። እንግዲህ አቢጋይል ሚኒስትሪ ባለሁበት ሀገር የሚገርማችሁ ሰኞ የጸሎት ግሩፕ አለ እና በዛ ሰዓት ላይ ስለ ሀገራችን ማንኛውንም የጸሎት ጥያቄ እኔ እንኳን ባለ ቴክስት አድርግላታለሁ። አይገርማችሁም? የምትመራዋለች 5ም 6ም ሆነው ይጸልያሉ እና ለኔሽን ነው የሚጸልዩት፣ ለእስራኤል ይጸልያሉ። በጣም የሚገርማችሁ ፓወርፉል በቃ የተስማሙ ናቸው። በእውነት እኔ ከነሱ ጋር ተገናኝቼ ስመጣ ምን ያህል ጸጋ ተካፍዬ እንደምመጣ አታውቁ። እግዚአብሔር በቃ እውነት ላይ ከተመሰረትን አንድ በፌስቡክ የለጠፍኩት ቃል አለ ከዶክተር ምህረት ንግግሮች ወስጄ ነው ማለት ነው አይደል እንዴ? እምነት እውነት ላይ መመስረት አለበት። በቃ እግዚአብሔር በቃ እውነትን በማድረግ የሚተጋ ነው። በቃ ነገሮች የሚንዛዙት በቃ የሰውና የራሳችንን ሐሳብ ብቻ ለማስፈጸም ስንሮጥ ነው ማለት ነው።
ስለዚህ ወገኖቼ ክርስቲያኖች እንደ ሀገር ለማሰብ መጽሐፍ ቅዱሳዊ ሀሳብ ለማሰብ የገሌ ቸርች አንድ ሀሳብ መሆን አለብን ማለት ነው እና ለዚህ እኛ ደግሞ ያዘጋጀነው አሁንም በተለይ በዩቲዩብ ቻናላችን ሰኞና ሐሙስ በዲሲ ከ1 o'clock እስከ 2 ምክንያቱም ለይት ነው የምሰራው ከእንቅልፍ የምነቃበት ሰዓት ላይ ቀጥታ አብረን እንድንጸልይ ግብዣ ጋብዛችኋለሁ እና በዚህ በጣም አዝናለሁ። ምክንያቱም ብዙ ጊዜ በቃ 1-2 ብቻ ነው የምንጸልየው፣ ምናልባት ትንሽ ሰዎች ይመጣሉ እና ይሄን የምትሰሙ ግን ይሄንን የጸሎት ግብዣ ተጋብዛችሁ አንድ ሀሳብ ሆነን እግዚአብሔር እንደ ቃሉ እንዲያደርግ በጸሎት የምንሆንበት ጊዜ ነው። መንፈስ ቅዱስን እንጋብዘዋለን። እኛ ደግሞ ጸሎት ይዘን እንመጣለን ስለ ሀገር ስለ ኔሽን እና ይሄን ግብዣ ለማቅረብ ነው። ሁለተኛ ሐሳባችን አእምሮአችን እንደ እግዚአብሔር ቃል መሞላት አለብን። እንደ እግዚአብሔር ቃል ተሞልተን ሰዎችን መማረክ አለብን። ለዚህ ደግሞ እግዚአብሔር ጥበብ እንዲሰጠን የንግግር ጥበብ እንዲሰጠን እንለምናለንና በተለይ አሁን 4000 የምክክር በዛ ክርስቲያኖች ይኖራሉ ብዬ አምናለሁ 100% በዛ እግዚአብሔር ጣልቃ ገብቶ ወደ ሐሳቡ አምጥቶ ምድራችን እንዲያጽናና ጸሎቴ ነው። በተረፈ ለዓለም ለእስራኤል ለመጨረሻው ዘመን ዝግጅት ለይሁዳውያን እንድንጸልይ በተለያየ ቦታ ያላችሁ አሁንም በዚህ ተጋለው በተለይ ባለፈው ሳምንት ፓስተር ዳዊት ቸርች ጸሎት አቅርቤ ነበረ። በሚቀጥለው ደግሞ ነቢልሽ አሁንም ደግሞ እነ መምህር አሉ ብዙ ፓስተሮች አሉ ቸርች ያላቸው ህብረት ያላቸው ከነሱ ጋር አብራችሁ እንድትጸልዩ አቀርባለሁ እና ደግሞ የምትችሉ በዚህ ጸሎት ስፍራ ተገኝታችሁ እንድትጸልዩ እጋብዛችኋለሁ። ምክንያቱም ይሄ ጥሪ አገልግሉ የተባለው ጥሪ በቃኛ ስለምድራችን እግዚአብሔር እንድንጸልይ ተለያዩ ደግሞ ትምህርቶችን በተለይ በዚህ በማይንድ ሴት በአስተሳሰብ እግዚአብሔር የሚገልጥልኝን እንደ እግዚአብሔር ቃል የሆኑ ነገሮችን ለመናገር ፈቃደኛ ነኝ። የህይወቴ አካል ነውና ሁላችሁም እንድትተባበሩ ጥሪ አቀርባለሁ እና እግዚአብሔር ደግሞ ይባርከናል ብያምናለሁ። እኛ ብትስማሙ ይላል አይደል እንዴ? በቃ እግዚአብሔር ደስ ይለዋል ይላል። በቃ የኛ መስማማት እግዚአብሔር ደስ ይለዋል። የኛ አንድነት፣ የኛ መተሳሰብ፣ የኛ አብሮ መሆን እግዚአብሔር ደስ ይለዋልና ለዚህ ለጸሎት ትጋት አብረን እንድንሆን ጥሪ ያቀርባለሁና ሰላም ለምድራችን፣ ሰላም ለኢየሩሳሌም ይሁን። ተባረኩ።